ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ፎሬን ፖሊሲ የኢትዮጵያና ኤርትራን ውጥረት በ2026 ዓ.ም ሊከሰቱ ይችላሉ ተብለው ከሚሰጉ 10 ግጭቶች ተርታ መድቧቸዋል። በኢትዮጵያና በኤርትራ መካከል እየበረታ የመጣው ዲፕሎማሲያዊና ወታደራዊ ውጥረት እንደ ኢሮፓያን አቆጣጠር በ2026 ዓ.ም ሊፈጠሩ ይችላሉ ተብለው ከሚሰጉና ትኩረት ሊሰጣቸው ከሚገቡ 10 ግጭቶች መካከል ነው ሲል ፎሬን ፖሊሲ መጽሔት ጥብቅ ማሳሰቢያ ሰጥቷል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ኤርትራ የሰለጠኑ 5 ታጣቂ ኃይሎች ከአልቡርሃን ጎን የመዋጋት እቅዳቸውን እንደቀየሩ ተሰምቷል። ከኤርትራና ከአልቡርሃን ጋር በመሰለፍ ቀደም ባሉት ጊዜያት ከሄሜቲው የፈጣን ድጋፍ አርኤስኤፍ ኃይሎች ለመዋጋት ነበር። እነዚህ ኃይሎች ሲንቀሳቀሱና በፖርት ሱዳኑ የአልቡርሃን ጦር እንዲሁም በአስመራው መንግስት ተስፋ ተጥሎባቸው የነበረው። ይሁንና ለዚህ የተዘጋጁት 5ቱ ኃይሎች ከአልቡርሃን ጋር ተሰልፈው ከአርኤስኤፍ ጋር ከመዋጋት ይልቅ ገለልተኝነት መምረጣቸው ነው የተሰማው። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። በኢራን በተለያዩ ከተሞች የኑሮ ውድነትንና የአገሪቱ ገንዘብ የመግዛት አቅም ማሽቆልቆሉን በመቃወም በርካታ ሰዎች አደባባይ ወጥተው ድምጻቸውን ማሰማት ከጀመሩ ቀናት ተቆጥረዋል። ተቃውሞዎችም በርትተው ቀጥለዋል። ይህን ተከትሎ ታዲያ ኢራን ተቃዋሚ ሰልፈኞችን መግደል እንደጀመረች መረጃዎች ወጥተዋል። አሜሪካም ኢራን ተቃዋሚ ሰልፈኞችን መግደል የምትቀጥል ከሆነ ጣልቃ እንገባለን የሚል መግለጫ ሰጥታለች። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከነዚህ መረጃዎች በተጨማሪ የአማራ ክልል መንግስት ከአማራ ፋኖ ህዝባዊ ድርጅት ጋር የሰላም ስምምነት እንደደረሰና የህግ ማስከበር እርምጃው ተጠናክሮ እንደሚቀጥል ማስታወቁን፣ ኢንዱስትሪ ፓርኮች ልማት ኮርፖሬሽን በሐዋሳና ደብረ ብርሃን ልዩ የኢኮኖሚ ዞኖች ውስጥ የሚገኙ 9 የማምረቻ ሼዶችን ለሶስተኛ ወገን ለማስተላለፍ ጨረታ ማውጣቱን፣ በጀርመን ሀገር ገልሰን ኪርሰን በምትገኝ ከተማ በርካቶችን ጉድ ያስባለ ፊልም የመሰለ የባንክ ቤት ዝርፊያ መፈጸሙን፣ እንዲሁም ሽጉጥ አውጥቶ በማስፈራራት የአስገድዶ መድፈር ወንጀል የፈጸመው የፖሊስ አባል 16 ዓመት እንደተፈረደበት መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናል ፎሬን ፖሊሲ መጽሔት በኢትዮጵያና በኤርትራ መካከል እየበረታ የመጣው ዲፕሎማሲያዊና ወታደራዊ ውጥረት እንደ ኢሮፓያኑ አቆጣጠር በ2026 ዓ.ም ሊፈጠሩ ይችላሉ ተብሎ ከሚሰጉና ትኩረት ሊሰጣቸው ከሚገቡ 10 ግጭቶች መካከል ነው ሲል አሳስበዋል። በሁለቱ ጎረቤት ሀገራት መካከል ሊቀሰቀስ የሚችለው ግጭት መላውን የአፍሪካ ቀንድ ወደ መጠነ ሰፊ ጦርነት ሊዘፍቀው እንደሚችል አመልክቷል። መጽሔቱ በዘገባው ባለፉት ወራት በአዲስ አበባና አስመራ መካከል የሚሰነዘሩ የቃላት ጦርነት ቶችና ክሶች የጦርነት ስጋትን ከፍ አድርገውታል ያለ ሲሆን ስጋቱ እየጨመረ የመጣው ዓለም አቀፉ ማህበረሰብ ትኩረቱን በሌሎች ቀውሶች በተለይም በሱዳን ጦርነት ላይ ባደረገበት ሰዓት እንደሆነም ገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ ጸረ መንግስት ታጣቂዎችን ታሰለጥናለች፣ ትጥቅም ታቀብላለች በማለት ሲከሱ፣ የኤርትራ ባለስልጣናት ደግሞ ኢትዮጵያን እንደ ጠብ ጫሪ እንደሚፈርጇት ዘገባው አትቷል። በተጨማሪም ጠቅላይ ሚኒስትሩ ኢትዮጵያ የባህር በር ለማግኘት ያላትን ፍላጎት በይፋ መግለጻቸው ኤርትራ ነጻነቷን ከማግኘቷ በፊት ኢትዮጵያ ስትጠቀምባቸው በነበሩት ወደቦች ላይ ጥቃት ሊሰነዘር ይችላል የሚል ስጋት እንዲያድርባት ማድረጉንም በዘገባው ተጠቅሷል። በሌላ መረጃ ደግሞ ኤርትራ የሰለጠኑ 5 ታጣቂ ኃይሎች ከአልቡርሃን ጎን የመዋጋት እቅዳቸውን እንደቀየሩ ተሰምቷል። ከኤርትራና ከአልቡርሃን ጋር በመሰለፍ ቀደም ባሉት ጊዜያት ከሄሜቲው የፈጣን ድጋፍ አርኤስኤፍ ኃይሎች ለመዋጋት ነበር። እነዚህ ኃይሎች ሲንቀሳቀሱና በፖርት ሱዳኑ የአልቡርሃን ጦር እንዲሁም በአስመራው መንግስት ተስፋ ተጥሎባቸው የነበረው እንደ ዘገባዎች ሰልጥነውና ተመርቀው የነበሩት ኃይሎች የነጻነትና የፍትህ ህዝባዊ ግንባር በኤርትራ ግዛት ቀርማይካ ክልል ውስጥ የሚገኝ ብሔራዊ የፍትህና የልማት ንቅናቄ እንዲሁም የአልቤጃ ኮንፈረንስ በኤርትራ ውስጥ ሉኪፕ ክልል ውስጥ የሚገኙ፣ በሌላ በኩል ደግሞ የምስራቅ ሱዳን የነጻነት ንቅናቄ በከአላላ ከተማ ሰፍሮ የሚገኝ መሆናቸው ተገልጿል። በቅርቡም በምስራቅ ሱዳን እስከ ኢትዮጵያ ድንበር ውጊያ ለመክፈት ነበር ሲገለጽ የቆየው። ይሁንና ለዚህ የተዘጋጁት 5ቱ ኃይሎች ለአልቡርሃን ተሰልፈው ከአርኤስኤፍ ጋር ከመዋጋት ይልቅ ገለልተኝነት መምረጣቸው ነው የተሰማው። ምክንያት የተባለው ደግሞ የእነዚህ ኃይሎች የኔ በልጥ ሽኩቻ እንዲሁም የኤርትራን አካሄድ የመጠራጠር አዝማሚያ በሱዳን ኃይሎችና በአልቡርሃን ጦር ውስጥ በሚገኙት ክፍሎች ጭምር አስጊ ስሜት እያሳደረ መሆኑ ነው የተጠቀሰው። ሰሞነኛው የሱዳን የኃይል አሰላለፍ ለአልቡርሃን ጦር ከፍተኛ ስጋትና ክፍተት መፍጠሩ እየተገለጸ ሲሆን የተለያዩ ግዛቶችን በአርኤስኤፍ ተነጥቆ የምስራቁን ድንበር አስጠብቆ ለመቆየት በነበረው የአልቡርሃን ኤስኤኤፍ ተስፋ ላይ የሚከብድ አደጋ የደቀነ መሆኑንም የአካባቢው ምንጮች ተንትነዋል።
ወደ ቀጣዩ መረጃችን ስናልፍ በኢራን የተለያዩ ከተሞች የኑሮ ውድነትንና የአገሪቱ ገንዘብ የመግዛት አቅም ማሽቆልቆሉን በመቃወም በርካታ ሰዎች አደባባይ ወጥተው ድምጻቸውን ማሰማት ከጀመሩ ቀናት ተቆጥረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን ሰላማዊ ተቃዋሚዎችን የምትገድል ከሆነ አሜሪካ ጣልቃ በመግባት እንደምታድናቸው ገልጸዋል። በዚህም ሳቢያ ትራምፕም ኢራን ተቃዋሚዎችን በጭካኔ በጥይት የምትገድል ከሆነ እርምጃ ለመውሰድ ዝግጁ ነን በማለት በትሩዝ የማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ትራምፕ ይህንን ያሉት ከ3 ዓመት ወዲህ በኢራን ውስጥ ያጋጠመ ነው በተባለው የአሁኑ ተቃውሞ በርካታ ሰዎች መገደላቸውን የሚያመለክቱ ዜናዎች መውጣታቸውን ተከትሎ ነው። በተቃዋሚዎችና በመንግስት የጸጥታ ኃይሎች መካከል ግጭት የተቀሰቀሰው ባለፈው እሁድ ባለሱቆች በፍጥነት እየጨመረ ያለውን የዋጋ ንረትና መንግስት እያሽቆለቆለ ያለውን የአገሪቱን የመገበያያ ገንዘብ ለመታደግ ምንም አላደረገም በሚል ተቃውሞ ካሰሙ በኋላ ነው። ፕሬዚዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ከኢራን ጋር ከተደረሰው የኒውክሌር ስምምነት ከወጡ በኋላ ተነስቶላት የነበረውን ማዕቀብን በአውሮፓውያኑ 2018 ዓ.ም መልሰው ስለጣሉባት የኢራን ምጣኔ ሀብት ችግር ውስጥ ገብቶ ቆይቷል። በኢራን የተለያዩ ግዛቶች ውስጥ የሚካሄደው ተቃውሞ እየተባባሰ የቀጠለ ሲሆን የጸጥታ ኃይል አባላትን ጨምሮ የሰው ሕይወት እያለፈ እንደሆነም ተዘግቧል። ወደ ቀጣዩ መረጃችን ስናልፍ የአማራ ብሔራዊ ክልላዊ መንግስት በክልሉ ያለውን ወቅታዊ ሁኔታ በተመለከተ ባወጣው መግለጫ ከአማራ ፋኖ ህዝባዊ ድርጅት ጋር የሰላም ስምምነት ላይ መደረሱንና በሰላም ጥሪው የማይጠቀሙ አካላት ላይ ግን ህግ የማስከበር እርምጃው ተጠናክሮ እንደሚቀጥል አስታውቋል። መንግስት ባወጣው በዚህ ዝርዝር መግለጫ ባለፉት 2 ዓመታት ጽንፈኛ ሲሉ የጠሯቸው ቡድኖች የአማራን ህዝብ ትክክለኛ ጥያቄዎች እንደ ሽፋን በመጠቀም በሰውና በንብረት ላይ ከባድ ጉዳት ማድረሳቸውን ገልጿል። በተለይም በትምህርት ተቋማት፣ በሃይማኖት አባቶችና በመሰረተ ልማቶች ላይ የደረሰው ውድመት አሳፋሪና የክልሉን ህዝብ መሪ አልባ የማድረግ ሴራ አካል መሆኑን ጠቁሟል። በመግለጫው ከተጠቀሱት ዋና ዋና ነጥቦች መካከል መንግስት ችግሮችን በሰላም ለመፍታት ባለው ቁርጠኝነት መሰረት ከአማራ ፋኖ ህዝባዊ ድርጅት ጋር ስምምነት ላይ መደረሱ አንዱ ነው። እስካሁንም በሺዎች የሚቆጠሩ ታጣቂዎች የሰላም ጥሪውን ተቀብለው ወደ ማህበረሰቡ መቀላቀላቸው የተገለጸ ሲሆን የሰላም ጥሪውን ወደ ጎን በመተው የክልሉን ደህንነት አደጋ ላይ የሚጥሉ አካላትን ግን መንግስት እንደማይታገስና የህግ ማስከበር ስራውን አጠናክሮ እንደሚቀጥል በድጋሚ አስጠንቅቋል። በሌላ በኩል መንግስት በጸጥታው ዘርፍ ከፌዴራል ኃይሎች ጋር በመቀናጀት አንጻራዊ ሰላም ማስፈን መሆኑን ገልጾ ትኩረቱን አሁን ወደ ልማት ማዞሩን አመልክቷል። በዚህም መሰረት በግጭት ተቋርጠው የነበሩ ትምህርት ቤቶች ወደ ስራ መመለሳቸውን፣ የከተሞች የኮሪደር ልማት፣ የአምራች ኢንዱስትሪዎች እንቅስቃሴ፣ የበጋ ስንዴ ልማት፣ የልማት ትሩፋትና የአረንጓዴ አሻራ መርሃ ግብሮች ተጠናክረው መቀጠላቸውንም በመግለጫው በዝርዝር ተመላክቷል። የክልሉ መንግስት በመግለጫው ማጠቃለያ ላይ የክልሉ ህዝብ ጽንፈኝነትንና ግጭትን በመቃወም ለሰላም እያደረገ ያለውን ድጋፍ አጠናክሮ እንዲቀጥልም ጥሪ አቅርቧል። በተጨማሪም በውጭ ሀገር የሚኖሩ ኢትዮጵያውያን በሐሰተኛ መረጃዎች ሳይደናገሩ ለክልሉ ዘላቂ ሰላምና ልማት መረጋገጥ የበኩላቸውን አዎንታዊ ድርሻ እንዲወጡም ተጠይቋል። ወደ ቀጣዩ መረጃችን ስናልፍ ኢንዱስትሪ ፓርኮች ልማት ኮርፖሬሽን በሐዋሳና ደብረ ብርሃን ልዩ የኢኮኖሚ ዞኖች ውስጥ የሚገኙ 9 የማምረቻ ሼዶችን ለሶስተኛ ወገን ለማስተላለፍ ጨረታ አውጥቷል። ኮርፖሬሽኑ ፋብሪካ ሼዶችን በውስጣቸው ካሉ ማሽኖችና ንብረቶች ጋር ጨረታ ያወጣባቸው ማምረቻዎቹ በተለያዩ ምክንያቶች ምርት በማቆማቸው እንደሆነ ገልጿል። ከመንግስት ግዙፍ የልማት ድርጅቶች አንዱ የሆነው የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሐዋሳና ደብረ ብርሃን የሚገኙትን ጨምሮ 10 ልዩ የኢኮኖሚ ዞኖችና 2 የኢንዱስትሪ ፓርኮችን በስሩ የሚያስተዳድር ነው። የካፒታል መጠናቸው ከ50 ሚሊዮን ዶላር በላይ የሆነ ከ50 ሄክታር በላይ የቆዳ ስፋት ያላቸውና ሌሎች መስፈርቶችን ያሟሉ የኢንዱስትሪ ፓርኮችን ኮርፖሬሽኑ ወደ ልዩ ኢኮኖሚ ዞንነት ያሳደገው በህዳር 2017 ዓመተ ምህረት ነው። ይህንን ደረጃ ካገኙ የኢንዱስትሪ ፓርኮች መካከል አንዱ በሆነው የሐዋሳ ልዩ የኢኮኖሚ ዞን ውስጥ ካሉ አምራቾች መካከል በ8ቱ ላይ ኮርፖሬሽኑ ጨረታ አውጥቶባቸዋል። ኮርፖሬሽኑ ጨረታውን ያወጣው ከተቋሙ ጋር ውል የገቡ አምራቾች በውላቸው መሰረት ማምረት ባለመቻላቸው ምክንያት እንደሆነ የኮርፖሬሽኑ የኮሙኒኬሽን ዳይሬክተር አቶ ጳውሎስ በለጠ ተናግረዋል። አምራቾቹ ወደ ስራ እንዲገቡ በተደጋጋሚ ጥረት መደረጉን የገለጹት አቶ ጳውሎስ ይህ ባለመሳካቱ ማምረቻ ቦታዎቹ ወይም ሼዶች፣ ማሽኖችና መሰል ንብረቶች ለሶስተኛ ወገን በጨረታ ለማስተላለፍ ተቋሙ መወሰኑን ገልጸዋል።
ወደ ቀጣዩ መረጃዎችን ስናልፍ በጀርመን ሀገር ገልሰን ኪርሰን በምትገኝ ከተማ በርካቶችን ጉድ ያስባለ ፊልም የመሰለ የባንክ ቤት ዝርፊያ ተፈጽሟል። አንዳንዶች ዝርፊያውን የኦሺንስ 11 አይነት ብለውታል። በከተማዋ በሚገኝ ባንክ ቤት ላይ ዝርፊያው የተፈጸመው የፈረንጆችን ዓመት በዓል ተንተርሶ ባንክ ቤት መዘጋቱንና ጭር ማለቱን ተከትሎ ነው። ማንነታቸውን እስካሁን ፖሊስ መለየት ያልቻላቸው ዘራፊዎች ፊታቸውን በጭንብል በመሸፈን ግራውንድ ወይም ምድር ቤት ያለ ጠንካራ ነው የተባለ የባንኩን ንብረት ማስቀመጫ ግድግዳ በፓርኪንግ ጋራጅ በኩል በመሳሪያ በመብሳትና በመቆፈር በሚሊዮን የሚቆጠር ንብረት ዘርፈው ተሰውረዋል። በዚህ ዝርፊያ ከ10 ሚሊዮን እስከ 90 ሚሊዮን ዩሮ የሚገመት ጥሬ ገንዘብ፣ ወርቅና የከበሩ ጌጣጌጦች ተሰርቀው እንደሆነ ተገምቷል። እንደ መጀመሪያ ደረጃ የፖሊስ ሪፖርት ወደ 30 ሚሊዮን ዩሮ የሚያወጣ ንብረት ተዘርፏል። አንዳንድ ሚዲያዎች ግን 90 ሚሊዮን ዩሮ ያደርሱታል። በዝርፊያው 2700 የባንኩ ደንበኞች ሰለባ ሲሆኑ ከ3000 በላይ የደህንነት ማስቀመጫዎች ተሰብረው የከበሩ ንብረቶች ተሰርቀዋል። ደንበኞች ወርቅና ጌጣጌጦችን በባንኮች ማስቀመጫዎች ማስቀመጣቸው የተለመደ ሲሆን ዝርፊያ በተፈጸመበት ባንክ ካሉ ደህንነታቸው የተጠበቁ 3250 ማስቀመጫዎች 95 በመቶ ተሰብረው ንብረቱ ተዘርፏል። የአይን ማኞች በርከት ያሉ ሰዎች ትላልቅ ቦርሳዎችን ተሸክመው ወደ ፓርኪንግ ሲጭኑ መመልከታቸውን ለፖሊስ ገልጸዋል። ፖሊስ እስካሁን እነማን ዝርፊያውን እንደፈጸሙ የደረሰበት ፍንጭ የለም። ተጠርጣሪ ተብሎ ይፋ የተደረገ ሰውም የለም። ፖሊስ ከዝርፊያው ጋር በተያያዘ በቁጥጥር ስር የዋለው አንድም ሰው የሌለ ሲሆን ከሲሲቲቪ የደህንነት ካሜራ በተገኘ መረጃ ከዝርፊያው በኋላ ቦርሳ የተሸከሙ ሰዎች በተሰረቀ መኪና ወይም ጥቁር አውዲ ቦታውን ለቀው ሲሄዱ ታይቷል ሲል ቲክቫህ ኢትዮጵያ የተለያዩ ዓለም አቀፍ መገናኛ ብዙሃን ጠቅሶ ዘግቧል። ወደ ቀጣዩ መረጃችን ስናልፍ ሽጉጥ አውጥቶ በማስፈራራት የአስገድዶ መድፈር ወንጀል የፈጸመው የፖሊስ አባል 16 ዓመት ተፈርዶበታል። ዋና ሳጅን አሸናፊ ኡኩሞ በወላይታ ዞን ባይራ ኮሻ ወረዳ የወንጀል ምርመራ ክፍል ኃላፊ ናቸው። ዋና ሳጅን አሸናፊ ኡኩሞ በፈጸሙት የአስገድዶ መድፈር ወንጀል በ16 ዓመት ጽኑ እስራት መቀጣታቸውን የወላይታ ሶዶ ፖሊስ መምሪያ አዛዥ ኮማንደር ሀብታሙ አሰፋ ገልጸዋል። የወንጀል ድርጊቱ የተፈጸመው በመስከረም 5 ቀን 2018 ዓ.ም ዕለተ ሰኞ በግምቱ ከምሽቱ 2 ሰዓት ገደማ ነው። ግል ተበዳይ በሶዶ ከተማ አስተዳደር ወደ አጉቷ ቤት በእግር እየመጣች ባለችበት ዋና ሳጅን አሸናፊ በሞተር ልሸኝሽ በማለት ካሳፍራት በኋላ ፔንሲዮን ይዟት ይገባል። በኋላም ሽጉጥ አውጥቶ በማስፈራራት አስገድዶ መድፈሩን በፖሊስ ምርመራና በአቃቢ ሕግ ተረጋግጧል። በሶዶ ከተማ አስተዳደር የሚገኘው የአራዳ ሴቶችና ህጻናት ልዩ ችሎት በተከሳሽ ላይ የቀረበውን ክስ ጥፋተኛ ነው ሲል በ16 ዓመት ጽኑ እስራት እንዲቀጣ ወስኗል። ከዚሁ ጉዳይ ጋር በተያያዘ በማህበራዊ ሚዲያዎች ፖሊስ ባልደረባው የሰራውን ወንጀል ለመሸፈን ሞክሯል የሚሉ ሀሳቦች ሲዘዋወሩ ነበር። የወላይታ ሶዶ ፖሊስ መምሪያ አዛዥ ኮማንደር ሀብታሙ አሰፋ ግን ይህ ፍጹም መሰረተ ቢስና አግባብነት የሌለው ነው ብለዋል። አንዳንድ ጥላቻ የሚሰብኩ ሚዲያዎች የግለሰቡን ጥፋትና ወንጀል የመላው ፖሊስ ተግባር በማስመሰል ሲያቀርቡም ነበር። ይህም መሰረተ ቢስ ነው ሲሉ ገልጸዋል። እንዲህ እያሉ ያሰራጩትን እንጠይቃቸዋለን ሲሉም ተናግረዋል። ፖሊስ እኮ ግለሰቡን አስሮ የምርመራ መዝገብ ከማደራጀት እስከ አቃቢ ሕግ ምስክርና የፖሊስ አባል ሆኖ ይህን አስነዋሪ የወንጀል ድርጊት መፈጸሙን በክስ ማክበጃነት እንዲነሳ የድርሻቸውን ሁሉ ተወጥቷል ሲሉም ተናግረዋል። ከዚህ ባለፈ የውሳኔውን ችሎት በሚዲያ እንዲዘገብ ያደረገው ራሱ ፖሊስ ነው። ይህ በሆነበት የተቋሙን ገጽታ ለማበላሸት የሚጥሩ አካላት ከድርጊታቸው መታቀብ እንዳለባቸውም አሳስበዋል። ወደ ቀጣዩ መረጃችን ስናልፍ ከተለያዩ የኢትዮጵያ አካባቢዎች ተሰባስበው በአፋር ክልል በኩል ድንበር አቋርጠው ወደ ሳውዲ አረቢያ ለመጓዝ ሲሉ የተያዙ ወጣቶችን ወደ የመጡበት አካባቢ ለመመለስ እየተሰራ መሆኑ ተገልጿል። በተለይም በህገ ወጥ ደላሎች ተታለው ጉዞ የጀመሩ አዳጊ ወጣቶችን ወላጆቻቸው እንዲረከቡ እየተደረገ መሆኑን በአማራ ክልል የኦሮሞ ብሔረሰብ ዞን ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ አስታውቋል። የተሻለ የኑሮ ሁኔታን በመመኘት የማያውቁትን ሀገር የሚናፍቁ አዳጊ ወጣቶች በህገ ወጥ መንገድ ወደ አረብ ሀገራት ለመጓዝ በአፋር ክልል በኩል የጅቡቲን መስመር ይጠቀማሉ። እነኛ አዳጊ ወጣቶች በቅርብ ሰው አሊያም በደላላ አማካኝነት ነው ይህንን መንገድ እንዲጓዙ የሚደረጉት። ከሰሜን ወሎ ቆቦ ወረዳ የመጣችው ወጣትም በአፋር ክልል ድንበር ለማቋረጥ ስትሞክር ውሃ ልማት በተሰኘው ቦታ ተይዛ ወደ ቤተሰቦቿ እንድትመለስ መደረጓን ትናገራለች። አሁን እኛ ውሃ ልማት በጅቡቲ ነበር የምንሄደው፣ ፖሊስ ይዞን መለሰን፣ መደፈር አለ፣ መንገላታት አለ፣ የንጽህና መጠበቂያ የለም፣ በጣም ተሰቃይተን ነው የተመለስነው። ደላላ በስልክ ነው እንጂ በአካል አናገኝ
ቢያገኝም ለበርካታ ዓመታት የአገር አቋራጭ የጭነት መኪና አሽከርካሪ እንደሆኑ የገለጹልን አስተያየት ሰጪ ከተለያዩ አካባቢዎች ተሰባስበው ወደ ጅቡቲ ለመግባት ጥረት የሚያደርጉ ወጣቶች በተሳቢ መኪናዎች እንደሚጓዙ ይገልጻሉ ሲል ዶቼ ቬለ ዘግቧል። ውሃ ልማት አካባቢ አፋር ክልል ተሳቢ ባዘለ መኪና ከላይ ተጭነው ሲሄዱ ነው በአይኔ ያየሁት። የሚያሳዝን ነው አጫጫናቸው። ብዙ ሴቶች አሉ፣ ህጻናት፣ ወጣት ወንዶችም አሉ። በህገወጥ መንገድ በደላሎች ተገፋፍተው የሚጀምሩት አስፈሪ ጉዞ መጀመሪያ የሆነው የአፋር ክልል ፖሊስም ቀንም ሌሊትም ከማህበረሰቡ በሚደርሰው ጥቆማ ክትትል በማድረግ ስደተኞችን እየያዘ ለባቲ ወረዳ ፖሊስ እንደሚያስረክብ የአዳር ወረዳ ፖሊስ አዛዥ ዋና ኢንስፔክተር አህመድ አሊ ተናግረዋል ሲል ቲክቫህ ኢትዮጵያ ጨምሮ ዘግቧል። አሁን ከየአቅጣጫው ነው የሚወጡት። ከመቀሌ፣ ወልዲያ፣ ወሎ፣ አዲስ አበባ ሆነው ነው የሚመጡት። ከህዝብ በምናገኘው ጥቆማ ነው የምንይዛቸው። እኛ ደግሞ ለባቲ ወረዳ ፖሊስ እናስረክባለን በማለትም ጨምረው ተናግረዋል።